በአዲስ ከተማ ክፍለ ከተማ አስተዳደር በከተማ ግብርና ዘርፍ ውጤታማ ስራዎች በመሰራት ላይ ይገኛሉ። በዘርፉ በርካታ የክፍለ ከተማው ነዋሪዎች ከስራ አጥነት ወደ ስራ ዕድል ፈጣሪነት መሸጋገር ችሏል። ስራ የለንም ነበር፣ ሁላችንም ችግር ላይ ነበርን። እኛም ቤተሰቦቻችንም በችግር ላይ ነበር የነበረው። የዕለት እንኳን መሸፈን ያልተቻለበት ሁኔታ ነበርና ያው ከዛ በኋላ መንግስት ይህን ባመቻቸው የጥቃቅን ስራ ዕድል ፈጠራ ተደራጅተን ወደዚህ ስራ ለመግባት ችለናል። አሁን የተሻለ ሁኔታ ላይ ደርሰናል። የተሻለ የገቢ ማግኘትና ቤተሰቦቻችን ኑሮአችንን መደጎምና ቤተሰቦቻችንን መለወጥ የቻልንበት ሁኔታ ነው ያለው። ሌላው ግብርና ሰራለሁ። የጓሮ አትክልቶች፣ ቆስጣዎች፣ ጎመን ምናምን ሰላጣ አመርታለሁ። ከዛ ደግሞ እነዚህን ያው ግብርናው ስለሆነ ይሄ ወደዚህ ገብቻለሁ። ይሄም ያው ወደፊትም ትርፋማ ያደርገኛል። አሁንም ደህና ነው፣ እግዚአብሔር ይመስገን እየሰራ ነው። የቤተሰቦቼ ከልጆቼም ተርፎ ሌላም ለገበያም እያቀረብኩ ነው ያለሁት ማለት ነው። ቤተሰብ አለብኝ፣ ቤተሰብ አስተዳድራለሁ። እንደ ስራው ከባድ ነው። እናም ደግሞ ያው ሌላውም ሰው እየመጣ ይገዛል፣ ገበያ ይዞ ሄዶ ይጠቀማል ማለት ነው። እኛም እንጠቀማለን፣ ነጋዴውም ይጠቀማል። ያው ለከተማ እናቀርባለን። ያው እናስተምራለን ልጆች። እንግዲህ ያው ልጅ የሚያስፈልገው ነገር እናደርጋለን። ያው የቤት ኪራይም አለብን። ያው እንደዛ ነው። በወረዳና በክፍለ ከተማ አስተዳደር በሚደረገው ክትትልና ድጋፍ በዘርፉ የሚስተዋሉትን ተግዳሮቶች በመሻገር ውጤት እያስመዘገቡ እንደሚገኙም በግብርና ዘርፍ የተሰማሩ የክፍለ ከተማው ነዋሪዎች ይናገራሉ። በመሃል ችግሮች የሉም አይደለም። ችግሮቹ ግን ምንድነው የሚያስፈልገው? ያንተ ብርታት፣ ያንተ ጥንካሬ ነው። የራስህ ብርታት ካለ ማለት ነው፣ ተስፋ ማትቆርጥ ከሆነ መንግስት ማለት ነው ብር ቢሰጥህ አንተ ጥንካሬ ካልሆን ካሰራ መንግስት ቦታ ቢሰጥህ ማለት ነው ቦታው ስራ ራሱ አይሰራ። ስልጠናዎች በተለያዩ ጊዜ 4ኛ ጊዜ በሂሳብ አያያዝ፣ በከብት ማደለብ የተለያዩ ነገሮች እያሰነጠሉ ነው። የወተት ተዋጽኦ ብሎ አሁን ራሱ ሰሞኑ ሲወሲ ውሰዱ ብለውን እያሰነጠሉ ነበር። ትላንት እንኳን ክፍለ ከተማ ነበር ድጋፍ ይደረግልናል። ሕክምና ላይ በተለይ በፊት ከግለሰብና ከክፍለ ከተማ ነበር የምናስመጣ። አሁን ላይ የትኛውም ችግር ይደረሰብን በወረዳው መፍታት ደረጃ ላይ ተደርሷል። መድኃኒትም ያቀርባሉ። ባለሙያውም አይደለም በስራ ቀን እሁድ ቀን፣ ቅዳሜ ቀን በእረፍት ቀኑ ብንጠራው የሚመጣበት ሁኔታ አለና በጣም ነው የምናመሰግነው። የወረዳ ቆንጆ ነው፣ ክትትል ያደርጋሉ። አልፎ ተርፎ ባለፈው ዶሮም ሰጥተውኛል። ኬጆች አሁን አሉ የሰጡ፣ እነሱም እንትን እያልኩ ነው። መጥቶም እየተከታተሉ ነው። ስለ ክትባትም ስለ መኖም እየተነጋገርን ያለ ነው።